የስድስተኛው የኢፌዴሪ ሕዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት አምስተኛ ዓመት የሥራ ዘመን የመክፈቻ ስነ ስርዓት ነገ ሰኞ መስከረም 26 ቀን 2018 ዓ.ም ይካሄዳል። በኢፌዴሪ ሕገ መንግስት አንቀጽ 58 ንዑስ አንቀጽ 2 እና በምክር ቤቱ የአሰራርና የአባላት የስነ ምግባር ደንብ ቁጥር 6 ዝባር 2008 አንቀጽ 24 ንዑስ አንቀጽ 1 መሰረት የሕዝብ ተወካዮች ምክር ቤት የአንድ ዓመት የሥራ ጊዜ ከመስከረም ወር የመጨረሻ ሳምንት ሰኞ እስከ ሰኔ 30 ቀን ድረስ መሆኑ ተደንግጓል። እንዲሁም በኢፌዴሪ ሕገ መንግስት አንቀጽ 71 ንዑስ አንቀጽ 1 ላይ የሪፐብሊኩ ፕሬዝዳንት የሕዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት ዓመታዊ የጋራ ስብሰባን እንደሚከፍት ተገልጿል። በዚሁ መሰረት የስድስተኛው ምክር ቤት አራተኛ ዓመት የሥራ ዘመን የተጠናቀቀ በመሆኑ አምስተኛ ዓመት የሥራ ዘመን መክፈቻ ፕሬዝዳንት ታዬ አጽቀሥላሴ በተገኙበት ነገ ከቀኑ 8 ሰዓት ጀምሮ ይካሄዳል። በመክፈቻው ላይ ፕሬዝዳንቱ ለሁለቱ ምክር ቤቶች ዓመታዊ ስራቸውን መጀመራቸውን በማብሰር የፌዴራል መንግስቱን ዓመታዊ እቅድም ያቀርባሉ። በመክፈቻው የተለያዩ ሀገራት አምባሳደሮች፣ የዓለም አቀፍ ተቋማት ተጠሪዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ታዋቂ ሰዎች፣ የተፎካካሪ ፓርቲ አመራሮችና ሌሎች ጥሪ የተደረገላቸው እንግዶችም ይገኛሉ። ይህንኑ የሁለቱን ምክር ቤቶች የጋራ መክፈቻ ስብሰባ የኢትዮጵያ ብሮድካስቲንግ ኮርፖሬሽን በኢቲቪ ፓርላማ ቻናል፣ በኢቲቪ ዜና ቻናል፣ በአፋን ኦሮሞ ቻናል፣ በቋንቋዎች ቻናል፣ በኢትዮጵያ ሬዲዮ፣ በኤፍኤም አዲስ 97.1 በዶት ስትሪም እና በዲጂታል አማራጮቹ በቀጥታ ያስተላልፋል።